Ethiopians have taken operational control. They are saying they're going to allow U.S. or Israeli forces to use ground-based missiles to break up the Houthi capabilities across the way in Yemen. What that means is ኢትዮጵያ ድምጿን አጥፍታ አሳካችው። የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ ተሰማ። አሜሪካና እስራኤል በዝምታ ድጋፋቸውን ሰጥተዋል። የባህር በር ጉዳይ የቅንጦት ሳይሆን የህልውና ጉዳይ ነው ያለችው ኢትዮጵያ ድምጿን አጥፍታ ደቡባዊ የቀይ ባህርን ክፍል መቆጣጠሯ ተሰማ። የመካከለኛው ምስራቅ ግርግር ነገሮች እንዳቃለለላት እየተነገረ ያለችው ኢትዮጵያ ጫጫታ ሳይበዛበት የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ የተሰማ ሲሆን አሜሪካና እስራኤል ደግሞ በዝምታ ድጋፋቸውን መስጠታቸው ተነግሯል። ኢትዮጵያ የባህር በር ጉዳይ ድምጿን አጥፍታ አሳካቸው። ዓለም በኢራንና በእስራኤል ጦርነት ተወጥሮ አይንና ቀልቡን መካከለኛው ምስራቅ ላይ ባደረገበት አጋጣሚ ኢትዮጵያ መታረም ያለበት ታሪካዊ ስህተት ያለችውን የባህር በር ባለቤትነት ጉዳይ ያለ ብዙ ድካምና ጫጫታ አሳክተዋለች ሲሉ ታዋቂው አሜሪካዊ ደራሲ የጂኦፖለቲካ ተንታኝና በዋሽንግተን ታይምስ እና የዚያን ታይምስ በመሳሰሉ ዝነኛ መጽሔቶች ላይ ብርቱ ሙግት በማቅረብ የሚታወቁት ጸሐፊ ብራንደን ሪቻርድ ሪል አሜሪካስ ቮይስ ከተሰኘው የአሜሪካ ግዙፍ ሚዲያ ጋር በነበራቸው ቆይታ አረጋገጡ። እንደ ደራሲና የትንታኔ ባለሙያው ብራንደን ገለጻ ከሆነ ኢትዮጵያ በአሁኑ ሰዓት የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯን ማረጋገጣቸውንና ኢትዮጵያ በዚህኛው የባህር ክፍል ላይ ተግባራዊ የሆነ ቁጥጥሯን እያሳደገች መሆኑን የጠቀሱ ሲሆን ከኢራን ጋር ጦርነት ውስጥ ያሉትና የቀይ ባህርን ደህንነት በኢራን ደጋፊ ኃይሎች ስጋት ላይ ወድቋል ብለው የሚያስቡት እስራኤልና አሜሪካም የኢትዮጵያን የቀይ ባህር ቁጥጥር በበጎ ከመመልከት አልፎ ተቃውሞ ባለማሰማት መስማማታቸውና ፍቃድ መስጠታቸውን አክለው ገልጸዋል። አስተያየታቸውን በዚህ የማያበቁት ተንታኙ ቀጠል ሲያደርጉም ኢትዮጵያ አሁን በተግባር ተቆጣጥረው ባለችው በአሰብ ወደብ ግርጌ በሚገኘው የኤርትራ ደቡባዊ የቀይ ባህር ግዛት ላይ አሜሪካና እስራኤል መከላከያ ኃይሎች ወደ ኢራን የሚተኮሱ ሚሳይሎችን፣ ሮኬቶችን ጨምሮ በጦርነት የሚያገለግሉ መሳሪያዎችን ወደ አካባቢው እንዲያስገቡና ስፍራውን እንደ ጊዜያዊ የጦር ቤዝ እንዲጠቀሙት ለማድረግም ንግግሮች መኖሩን እና አበረታች ሂደት ላይ መሆኑን ጠቅሰው ይህም የሚያሳየው ኢትዮጵያ በተግባር ከወራት በፊት የኤርትራ ተብሎ ይታወቅ የነበረውን የባህር ክፍል እያስተዳደረች መሆኑንና አሜሪካና እስራኤልን የመሰሉ የቀጠናው ተጽዕኖ ፈጣሪ ሀያላን ሀገራት በዚህ የኢትዮጵያ ድርጊት ቅሬታ እንደሌላቸውና በዝምታ እየተባበሩ መሆናቸውን እንደሆነም አክሏል። በዓለም አቀፍ ደረጃ ተሰሚነት ባላቸውና የበርካታ ሀያላን ሀገራት የፖሊሲና የውጭ ጉዳይ ስትራቴጂክ ግብዓት የሆኑ የጥናት ትንተናዎችን በሚያቀርብ በርካታ የሚዲያ ተቋማት ላይ ሰፋ ያሉ አነጋጋሪ ትንታኔዎችን በማቅረብ የሚታወቁትና በስራዎቻቸው ከፍ ያለ አድናቆት ያላቸው ጸሐፊው ብራንደን ሪቻርድ ኢትዮጵያ ያለ ጫጫታ የቀይ ባህር ዳርቻዎች ተቆጣጥራ ማስተዳደር ጀምራለች ሲሉ ይፋ ያደረጉበት ከባድ ሚስጥር በርካቶችን እያነጋገረ ሲሆን ለአስመራ ባለስልጣናትና አጋሮቻቸው ደግሞ ያልታሰበ መርዶ እንደሚሆን እየተነገረ ሲሆን እስካሁን ድረስ በኤርትራ በኩል ስለ ጉዳዩ የተባለ ነገር ባይኖርም በመጪዎች ቀናት አዲስ ክስተት መፈጠሩ አይቀርም የሚሉ ግምቶች እየተበራከቱ ናቸው። ኢትዮጵያ የቀይ ባህርን ጥያቄ የህልውናና የሉዓላዊነት ጉዳይ ነው ካለች ዋላ ደር ብላለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የ130 ሚሊዮን ህዝብ ሀገር ሆና በታሪክም ሆነ በጂኦግራፊ የቀይ ባህር ባለቤት ሆና ሳለ በዝምታ የምትታሰርበት ጊዜ አብቅቷል ሲሉ እንደገለጹት የቀይ ባህር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው የሚለው የ4 ኪሎ አብይ አጀንዳ ከሆነ ከርሟል። ኢትዮጵያ ያለ ባህር በር ተዘግታ መቆየቷ የኢኮኖሚ እስረኛ እንድትሆን እንዳደረጋት በስፋት የሚነገር እውነታ ነው። ይህ ታሪካዊ ስህተት ለማረም የተጀመረው የዲፕሎማሲ ጥረት የቀድሞ ስርዓቶች የፈጠሩት ክፍተት የሚደፍን የልጆቻችን ወደፊት ዕጣ ፈንታ የሚወስን እንደሆነም ይነገራል። የፌዴራሉ መንግስት ጉዳዩን የያዘበት በሳል የዲፕሎማሲ ጥበብ ከመከላከያ ሰራዊታችን ጽናትና የኢትዮጵያ ህዝብ ለጉዳዩ ያሳየው አንድነት ተደምሮ የባህር በሩ አጀንዳ በቅርቡ በዲፕሎማሲው መንገድ ወይም በኃይል አማራጭ መልስ ያገኛል የሚለው ጉዳይ በስፋት እየታመነ የመጣ የጋራ መግባቢያ ነጥብ ሆኗል።